በትምህርት ቤትሽ ውስጥ ወይም በስራ ቦታሽ ሁልጊዜ ደምቃና ማራኪ ሆና የምትታይ በራስ መተማመን የተጎናጸፈች ወጣት፣ ገጽታዋ ውብ፣ አለባበሷ ሽክፍ፣ ጠረኗ ንጹህ የሆነች ሴት እሷ መሆን የምትፈልጊ ከሆነ ይህን ቪዲዮ እስከ መጨረሻው ተመልከቺ። ሰላም። ዛሬ ወጣት ሴት ልጆች ምንም አይነት ወጪ ሳያስፈልጋቸው ራሳችሁን መጠበቅ እንዲሁም በሴትነታችሁ መድመቅ የምትችሉበትን ቀላል ሚስጥሮችን እነግራችኋለሁ። ለሴት ልጅ በተለይም በወጣትነት እድሜዋ ራሷን መጠበቅ፣ ለራሷ ጊዜ መስጠት፣ በራስ መተማመንን ማዳበር ቅንጦት ሳይሆን መሰረታዊ ወይም አስፈላጊ የሆነ ነገር ነው። አንደኛ፣ ንጽህና። ሴት ልጅ እንደ መገለጫዋ ሊኖራት ከሚገቡ ነገሮች የመጀመሪያው ንጽህና ነው። ንጹህ መሆን መቻል ማራኪ እንድንሆን ብቻ ሳይሆን በራስ መተማመን እንዲኖረን የሚያደርግልን ነገርም ነው። ካለባበሳችን፣ ከሰውነታችን እንዲሁም ከአፋችን በአጠቃላይ የሚፈጠር መጥፎ ጠረንንም የሚፈጥሩ ቆሻሻዎችን ማጥፋት መቻል አንደኛው ነገር ነው። የጥርሳችን ንጽህና መጠበቅ። ጥርሳችን በቀን 2 ጊዜ ጠዋትና ማታ መቦረሽ። በተለየ መልኩ ጥርሳችሁ የበለዘ ወይም ቢጫ የሆነ ከሆነ የጥርስ ሳሙናን ከእርድ ጋር በማዋሃድ ጥርሳችሁን መቦረሽ የበለዘውን ጥርስ በጊዜ ሂደት ነጭ እንዲሆን ለማድረግ የሚረዳ መንገድ ነው። የአፍ ጠረን መቀየርንም ለማጥፋት ይረዳናል። የጨውና የሎሚ ውሃን በመጠቀም አፍን መጉመጥመጥ። በገበያ ላይ የሚሸጡ አልኮል ፍሪ የሆኑ የአፍ መታጠቢያ ወይም ማውዝዎሽን ማግኘት የማትችሉ ከሆነ ግማሽ ኩባያ ለብ ያለ ውሃ ውስጥ 1 ማንኪያ ጨውና የግማሽ ሎሚ ጭማቂን በማዋሃድ መጉመጥመጥ። ይህም በማድረግ ምንም አይነት ወጪ ሳያስፈልገን የአፍ ውስጥ ንጽህናን መጠበቅ፣ ትንፋሻችን ቀኑ ሙሉ ፍሬሽ መሆን እንዲችል ማድረግ እንዲሁም ፈገግታችን ማራኪ መሆን እንዲችል ማድረግ እንችላለን። ገላችን መታጠብ። ቢያንስ በሳምንት 3 ጊዜ ያክል ገላን መታጠብ። ገላችሁን በውሃና በሳሙና ብቻ ከመታጠብ ይልቅም የገላ ማሻዎችን ወይም ኤክስፎሊቲንግ ግላቭን መጠቀም ሰውነታችሁ ላይ ያለን በውሃና በሳሙና ብቻ ለማስለቀቅ የሚያስቸግሩ ቆሻሻ፣ እድፍና ወዝን በቀላሉ ለማስለቀቅ ያስችለናል። በወጣትነት እድሜ ላይ ስንሆን ወይም በታዳጊነት ጊዜ ጀምሮ የላበት መብዛት ሊፈጠር ይችላል። ይህም መደበኛ የሆነ ነው። ስለዚህም የተለየ ትኩረትን የብብታችን ስር፣ የጆሮና የአንገታችን አካባቢ ትኩረት በመስጠት መታጠብ ያስፈልገናል። በቤታችሁ የኤክስፎሊቲንግ ስክራብን ማዘጋጀት፣ በሻወር ጊዜ መጠቀም። በወጣትነት እድሜ ላይ ልምድ ልናደርገው የሚገባ አንደኛው ነገር የተስተካከለ የሻወር ሩቲን ነው። በሻወር ውስጥ የቦዲ ስክራብን መጠቀምም አንደኛው የሻወር ሩቲናችን አካል ሊሆን ይገባል። በተለይም በታዳጊነትና በወጣትነት እድሜ ላይ የሚከሰት የሰውነት ነጠብጣቦችን በቀላሉ ለማስለቀቅ የሰውነታችን ቀለም መለየትም ለማስተካከል ስክራብን መጠቀም ትልቁ መፍትሄን ይሰጠናል። የቦዲ ስክራብን ከዚህ በፊት ባሳያችሁ መንገድ ማለትም ግማሽ ኩባያ ስኳርን፣ ግማሽ ኩባያ የተፈጨ ቡና፣ የኮኮናት ኦይልን፣ ማርና የቦዲ ሎሽን በማዋሃድ መጠቀም እንችላለን። ሌላኛው የሻወር ሩቲናችን ክፍል አላስፈላጊ የሰውነት ፀጉርን ማንሳት ነው። ብዙ ጊዜ በታዳጊነት እድሜ ላይ መታየት የሚጀምሩ የሰውነት ፀጉሮችን በቀላሉ ሸብ በማድረግ ማስወገድ ያስፈልገናል። ምክንያቱም እነዚህ የሰውነት ፀጉሮች በራሳቸው ሽታን የማይፈጥሩ ቢሆንም ቆሻሻን የሚደብቁና ሽታን ሊፈጥሩ የሚችሉ ስለሆነ ነው። ሁልጊዜም ከሸብ በኋላ ቫዝሊንን ወይም የኮኮናት ዘይትን መቀባት ሰውነታችን ከሸብ በኋላ ቁጣን እንዳይፈጥር ማድረግ የሚያስችለን መንገድ ነው። በቤታችሁ የሼቪንግ ክሬም ከሌላችሁ ደግሞ የሬት ጀልን እንደ ሼቪንግ ክሬም መጠቀም ትችላላችሁ። ይህም ቆዳችሁ እንዳይጠቆር፣ እንዳይቆጣ ለማድረግም ይረዳችኋል። ምክንያቱም ሬት በውስጡ አንታይ ኢንፍላማቶሪ ባህሪን ስለያዘ ቆዳችን እንዳይቆጣ ለማድረግ ስለሚያስችለን ነው። የልብሶቻችሁን ንጽህና መጠበቅ። ልብሶቻችሁ ሲታዩ ንጹህ መሆን ብቻ ሳይሆን መጥፎ ጠረንም የሌላቸው ንጹህ መሆን እንዲችሉ ማድረግ የሴት ልጅ የንጽህና ክፍል ነው። የልብሳችሁን ንጽህና መጠበቅ እንዲሁም ከታጠቡና ከደረቁ በኋላ አስተካክሎ ማጠፍ ልታዳብሩት የሚገባ ልምድ ነው። ምክንያቱም የቱንም ያክል ዘናጭ ልብስን ለብሰን የተኮማተረና የተጨማደደ ከሆነ ውበት የማይኖረው ይሆናል። በአግባቡ ከማስቀመጥም በተጨማሪ
ልብሶቻችን መተኮስን እንደ ልምድ ልናዳብረው የሚገባ ነገር ነው። በቤታችሁ ውስጥ ልብስ መተኮሻ፣ አይረን ማድረጊያ ወይም ስቲም ማድረጊያ ከሌላችሁ ደግሞ በቀላል መንገድ በቤታችን ምንም አይነት ወጪ መውጣት ሳያስፈልገን የሞቀ ውሃን በሃይላንድ ወይም በድስት በማድረግ ልብሶቻችሁን በምስሉ ላይ በምትመለከቱት መልኩ አይረን ማድረግ ወይም መተኮስ ትችላላችሁ። ሁለተኛ፣ የተስተካከለ የእንቅልፍ ሰዓት። የምትተኙበት ሰዓት ሁልጊዜም አንድ አይነት ወይም ተመሳሳይ መሆን ጥቅም እንዳለው ብዙዎቻችን አናውቅም። ውጫዊ ገጽታችን ላይ ከሚፈጥረው ትልቅ ተጽዕኖ በተጨማሪ የአእምሯችን ጤንነት የተስተካከለ የማድረግ አቅም አለው። ሁልጊዜ በተመሳሳይ ሰዓት መተኛት መቻል ሰውነታችን የተነቃቃ፣ የፊት ገጽታችን ከእንቅልፍ መብዛት ወይም ማነስ የሚፈጠርበትን የፊትና የአይን ስር መጥቆር፣ ማበጥን፣ ድካምን የመሳሰሉትን ለመከላከል የምንችልበት መንገድ ነው። ከዚህ በተጨማሪ በተመሳሳይ ሰዓት የምትተኙ ወይም ተመሳሳይ የእንቅልፍ ሩቲኖችን የምትከተሉ ከሆነ ተሎ እንቅልፍን ለመተኛት ወይም በጊዜ ለመንቃት የምትቸግሩ አይሆንም። ይህም የተነቃቃ ቀንን እንዲሁም አእምሯችሁ ንቁ ሆኖ መዋል እንድትችሉ ይረዳችኋል። ሶስተኛ፣ የተስተካከለ አመጋገብ። ሌላኛው በዚህ እድሜያችን ላይ ልናስተካክለውና ልናዳብረው የሚገባ ነገር አመጋገባችን የተስተካከለ ማድረግ ነው። ብዙ ጊዜ ስለ አመጋገብ ሲወራ እንደ ቅንጦት ወይም ሌክዠሪ እንመለከተዋለን። ነገር ግን በቀላሉ በቤታችን የምናገኛቸው ምግቦች በተስተካከለ መልኩ መመገብ መቻል አለው። ምክንያቱም የትኛውም አይነት የፊት መንከባከቢያ ብትጠቀሙ፣ ምንም አይነት ያክል እንቅስቃሴዎችን ብታደርጉ፣ አመጋገባችሁ የተስተካከለ ካልሆነ ለውጥን ለማግኘት አትችሉ። ምክንያቱም የምንመገበው ምግብ ገጽታችን ላይ በቀጥታ የሚታይ ነገር ስለሆነ። ለምሳሌ ቡግር ያለባት ሴት ስኳርንና ጨውን አብዝታ እየተመገበች ጣፋጭ የሆኑ ጃንክ ፉዶችን የሁልጊዜ አመጋገቧ ውስጥ ማካተትን ካላቆመች ምንም አይነት የቡግር ማጥፊያ ምርትን ብትጠቀም ወይም ደግሞ የቤት ውስጥ ማስክን ተጠቅማ ቢሆን ሊሰራላት የሚችል አይሆንም። ነገር ግን በእነዚህ ነገሮች ማጥፋት ብትችል እንኳን አመጋገቧ የተስተካከለ ካልሆነ በአመጋገቧ ምክንያት ተመልሶ የሚመጣ ይሆናል። በተመሳሳይ የሰውነታችሁን ውፍረት ወይም ቦርጭን ለመቀነስ ብትፈልጉ አመጋገባችሁ የተስተካከለ ካልሆነ፣ ጣፋጭን የምታበዙ ከሆነ፣ ከአትክልትና ፍራፍሬዎች የራቃችሁ ከሆነ፣ በቂ ውሃን የማትጠጡ ከሆነ ውፍረታችሁ ከመቀነስ ይልቅ የበለጠ እየጨመረ ሊመጣ ይችላል። ስለዚህም አመጋገብን ማስተካከል፣ በቂ ውሃን መጠጣት ግዴታ ልናስተካክለው የሚገባን እንደ ልምድም ልናዳብረው የሚገባን የወጣትነት አንደኛው ግዴታ ነው። እንደነገርኳችሁ የምንመገባቸው ምግቦችና ውሃዎች ቀጥታ ፊታችን፣ ፀጉራችን፣ ሰውነታችን ላይ የሚታዩ ነገሮች ስለሆኑ። አራተኛ፣ በራስ መተማመን። በራስ መተማመን የትኛውም ሴት በታዳጊነት እድሜዋ የግድ ልታዳብረው የሚገባ ነገር ነው። በዚህም ዙሪያ በሰፊው ቪዲዮ ስለሰራው እሱን ሄዳችሁ እንድትመለከቱትና ልምዳችሁ ማስተካከልም እንዳለባችሁ ነግራችኋለሁ። በዚህ ቻናል ላይ ምርቶቻችሁንና አገልግሎታችሁ ማስተዋወቅ የምትፈልጉ ከሆነ በምስሉ ላይ በምትመለከቱት ኢሜይል አድሬሳችን ወይም ደግሞ ስልክ ቁጥር ላይ ልታናገሩን ትችላላችሁ። አብራችሁኝ ስለቆያችሁ በእጅጉ አመሰግናለሁ። በቀጣይ እንድሰራላችሁ የምትፈልጉት ማንኛውም ነገር ካለ ኮሜንት ላይ አሳውቁኝ። ድጋሚ እስከምንገናኝ በያላችሁበት ሰላም ቆዩ።